ህወሓት ጋር አብረን ለመስራት የምናስበው ህወሓት በደል አድርሷል በአማራ ላይ አብሶሉትሊ የምንስማማበት ጉዳይ ነው። ትላንት አይደለ አስገድሏል። በእነሱ ምክንያት በተዘረጋው የፖለቲካ ርዕዮተ ዓለም ዛሬም ግድያው አልቆመም ነው። እኛ ደግሞ ትላንት የሞቱትን እያስታወስን ዛሬ የሚሞቱትን ማስቀረት እንኳን አልቻልንም። ስለዚህ በሆነ ፖይንት ላይ ታክቲካሊ አላይ እናድርግና ዛሬ የሚሞተውን አማራ እናስቀር ነው። እሱ ዛሬ የሚሞተውን አማራ አይደለም ቆይ ማልንገር ዛሬ የሚሞተውን አማራ ለማስቀረት እኔ ልጠይቅህና መልስ። እኔ ልጠይቅህና አጭር ጥያቄ መልስልኝ። አጭር ጥያቄ አልጨረስኩም። እንዲገባህ ነው። እኔ ምንም አይነት ኮንክሉዥን አንተ የምትለው ይገባኛል። ነው አውርተኸዋልም። ይኸውልህ እኔ አጭር ጥያቄ ልጠይቅህ። ህወሓት ካንተ ጋር አሊያንስ ሲፈልግ ምን ፈልጎ ነው? 4 ኪሎ ሊገባ ወይስ ለአማራ ወልቃይት ብቻ ነው ያለው? የአማራ ሀብት የአማራ ሀብት ወልቃይት ብቻ ነው። ህወሓት ካንተ ጋር አሊያንስ የሚፈጥረው ምን ፈልጎ ነው የሚለው ምን አስጨነቀህ አንተ? የአማራ ሀብት ወልቃይት ብቻ ነው ወይ? እኔማ አውቃለሁ ምን ፈልጎ እንደሚመጣ ህወሓት ጋር የሚመጣ ልንገርህ። እንዲያውም ጠላቴ ስለሆነ ከአብይ ጋር እኩል ነው የምታገለው። ኦነግና ህወሓትን አዝለህ ከመጣ ህዝባችን እናስነሳዋለን። እንዲያውም እመኑኝ ልንገራችሁ፣ ህወሓትና ኦነግን ይዛችሁ ቆይ ቤት ልንገርሽ። ግን ህወሓትና ኦነግን ይዘን እንመጣለን ካላችሁ ለአብይ ነው ፖለቲካ እየሰራችሁለት ያላችሁ። እግዚአብሔርን ኮሎኔል ደመቀ እኮ ብልጽግናን ይዞ ነው እኮ አማራ ሊወጋ እየመጣ ያለው። እነ ቶማስ ጀጀው ምን እያሉ እንደሆነ ልንገርሽ። ያው ህዝቡን የሚቀሰቅሱት የጎንደርን ህዝብ ህወሓት ጋር እየሰሩ ነው ብለው ያው ሰውን የእጅ መስጠት ሳምንት ብለው በሙሉ የጎንደር ፋኖ ገባ ጀንኖ ዋናው ከህወሓት ጋር እንስራ የሚል ፖለቲካ አቀስቅሱብን። ኢንዳይሬክትሊ ሳሚ ታታቆ ራስን ኤክስፖዝ እያደረክ ነው። ዶላር ዝን የገባው እባክህ ዶላር ዝን የገባው እኛ ሰምተናል። ዶላር ዝን ቤቲ ኖ በነገራችን ላይ ይሄ የሚጠቅመው ለብልጽግና ነው። እንዲሁም እግዚአብሔርን እናንተ የምትሰሩት ለብልጽግና መቀስቀሻ ሳሚ ከህወሓት ጋር ሰሩልህ ካልሽው ህዝቡ ተነስቶ ነው የሚወጣ ነው የምልሽ። አይጠቅምም እና ህወሓትን አትበሉ። በቃ አጀንዳውን ተውት። አንድ ጥያቄ መልስ ሳሚ። አንተ አሁን በአሁኑ ሰዓት ወልቃይትና ራያ በአማራ እጅ ናቸው ብለህ ታምናለህ? ይችን ጥያቄ መልስልኝ። ወልቃይትማ ኦልሬዲ ራያንማ ሰጠውታል 4 ወረዳ። ወልቃይት ግን በጀግናው በኮሎኔል ደመቀ እጅ ነው ያለ። አንበሳው የብረት አጥር እያለ ማን ይነካታል? ኦኬ እሺ፣ እንደዛ ከሆነ የወልቃይት በጀት እስካሁን ድረስ ለትግራይ ለምንድን ነው የሚሰጠው? ተሰጠ እኮ አሁን ለአማራ አስመለስ ነው። እኛ በጉልበታችን ታግለን አስመለስ ነው። መቼ ጀምሮ አባጀቱን አልሰማሽም? እግዚአብሔርን አሁን ውሸት ነው ይሄ። ያቷሽ እግዚአብሔር በህዝብ ፊት አቷሽ። ገና በይፋ በራሳችን እናደርገዋለን። ጠብቂ፣ በቅርብ ቀን ይሄን እየሰራንበት ነው። ምን እንተኛለን እኛ እንዴ? ጉልበት ሲኖርሽ እኮ ነው። ተደራጅተናል። ጉልበት ነው። በይፋ በስምህ የምታረገው ከአብይ ጋር ስለምትሰራ ነው። አንተ በጣላልንም እኛ በጉልበታችን ነው። ቤቲ በጉልበት ነው። ራሳችን እያደራጀን ነው። እኔ አፋሃድ እያልክ እዚህ ችግር እየፈጠርክ አንተ ከብልጽግና ጋር እንደምትሰራ ይሄ ነው። ብልጽግናን ይኸውልሽ ጠላቴ ነው እንጎትተዋለን አብይ አህመድን እያልኩሽ ነው። ትቀልጃለሽ። አረጋ ከበደን ገና አንገቱን በገመድ ጎትቼ ነው የማወጣው ነው የምልሽ። እዛ ከባህር ዳር የደመቀ መኮንን ስልጣን የኮሎኔል ደመቀ አረጋ ከበደን አንገቱን ይዘን ከባህር ዳር እናወጣዋለን። በእውነቱ አረጋ ከበደን አንገቷን ማንቁርቷን ይዘን ከባህር ዳር እናወጣታለን። የኮሎኔል ደመቀ ስልጣን ለማን ነው ተጠሪነቱ? እስኪ ጠይቂ። ለፌደራል መንግስቱ አይደለም? ሳሚታችሁ ነው ያዳምጥ። ባይዘዌ ሳሚ ገላገልሽን እንዴ ሳሚ። ከዚህ በላይ ብልጽግና ከዚህ በላይ ብልጽግና ከየት ይመጣል? እንደዚህ ጥሩ አይደለም። ባይዘዌ እየተረሳ ነው እንጂ ጋሽ ሳሚ እኔ የጎንደር ጀግኖች አንድ ላይ መሆን አለባቸው፣ መጣላት የለባቸው፣ መገዳደል የለባቸው ብዬ ቤት ከፍቼ ብዙ የጎንደር ሰዎች መጥተው ሲነጋገሩ ሀብቴ ገዳይ ነው ከሀብቴ ጋር መስማማት የለብንም ብሎ ተረጥቶ የወጣ ሰው ዋው ባህሬን ነው። የባህሬን ስራ ነው እየሰራ ያለው ሳሚ ባህሬን ነው። በጣም ይገርማል። ባህሬን ነው አብርሽ። እናንተ ያላወቃችሁት እንጂ እኮ እዛ እኮ የሰሊጥ መሬት አለው እኮ የሰሊጥ መሬት አለው። ቆይ እሱን ተውና ደግሞ ይኸውልሽ ቤቲ አንድ ነገር መታወቅ መቻል ያለበት ነገር ታክቲካል አሊያንስ ሲባል ለምንድን ነው ወልቃይት ኢሹም ሊሆን የሚችለው? የአማራ ሀብቱ ወልቃይት ብቻ ነው እንዴ? እውነት ነው።
እኔ ሊገባኝ ያልቻለ ነገር ወልቃይት ብቻ ተይዞ አማራ አይድንም እኮ። ወልቃይት ብቻ ስለተያዘ የአማራ ጥያቄ አይመለስም። በሙሉ አማራ ጥያቄው ካልተመለሰ በነገራችን ላይ ኤግዛክትሊ ለምንድን ነው ይሄን ማሰብ? አሁን አየሽ እነዚህን ሰርጎ ገቦችን ፊልተራት የምታረጋቸው በእንደዚህ አይነት አጀንዳዎች ነው እንዴ? እኔ እኮ 6 ሚሊዮን እኮ አይሁዶቹ ከጀርመን እኮ ናዚ ሲጨፈጭፋቸው እኮ እስራኤል እኮ ከጀርመን ጋር አልሰራም አላለችም እኮ ዝባይ ነው። አሁን እኮ አብረው እየሰሩ ነው አይደለ? ለምንድን ነው እኔ ብቻ ወይስ ጠፍቷቸው ሳይሆን ዘማረረ ፖለቲክስ ነው እና በጣም አስቸጋሪ ነው እንደዛ አይነት። ሳሚ ግን ምን እንዳለ ሰማችሁት? አረጋ ከበደን ጎትተዋለሁ አለ። ደመቀ መኮንን ግን ቴድሮስ ነው አለ። አያችሁ ካብያ ጋር ሆኖ አረጋ ማነው ኮሎኔል ደመቀን ከፍ ያደርጋል። አረጋ ከበደ ቀምን ጎጃሜ ስለሆነ ነው አረጋ ከበደን የሚጎትተው ነው እንደዛ ነው አይደል? እኔ እንደዛ ነው የተሰማኝ ነው። እንደዛ ሳሚ ይኸውልሽማ የብልጽግና ማነው ብአዴን ነው የሚሉት ልጆች የብአዴንን አጀንዳ ነው የሚያራግበው። ግን ምንድነው አሁን አንዳንዴ የለየላቸው እነ መሳፍንት ይሻላሉ። እነ መሳፍንት ለይቶላቸው በእውነት ነው የምነግርሽ። አሁን እነ መሳፍንትን አልተችም በቃ ፋኖን አንደግፍም ብለው ለይቶላቸው ቁጭ ብሏል። እንደነዚህ አይነቶቹ ፋኖ ደጋፊ ነን ብለው መተው ከውስጥ ገብተው ነው እያራበሹ እንትን እየሰሩ ተውኔት እየሰሩ እዛ ውስጥ ልጆቹን እያመታቱ ችግር እየፈጠሩብን ያሉት። አሁን ይሄ ወይ ፋኖን ትደግፋለህ አትዩም ፋኖ አንድ እንዳይሆን እነ ሀብቴን በገዳይነት በመፈረጅ የጎንደርና የጎንደር ጀግኖችን ሲያመታቱ የነበሩ ከጠላቶች ከነ ዘርዓ ያዕቆብ ጋር ቁጭ ብሎ በሀብቴ ላይ አደገኛ የሆነ ፖለቲካ ሲሰራ የነበረ ሰው ነው። ምንም ቢሆን እነዚህ ሰዎች እነ ሀብቴ ለአማራነት ሊታገሉ የወጡ ሰዎች ናቸው። እነዚህ ሰዎች ግን አንድ ላይ እንዲመጡ አይፈለግም ነበር። እንደውም ምን ይል ነበረ? ደረጀ ከሀብቴ ጋር የሚታረቅ ከሆነ ከትግል ወጣለሁ እያለ ሲያጓራ ነበር እኮ። ሲታረቁ ግን መሄጃ የለውም፣ በዛው ነው የጸናው። ምክንያቱም ምንም ሊያደርግ ስለማይችል ማለት ነው። አሁንም ቢሆን ጋሼ ሳሚ አንድ ማወቅ ያለብህ ነገር እኛ በአማራ ፋኖ የአማራ ፋኖ መስመር አለው፣ የራሱ አደረጃጀት አለው፣ የራሱ ጥያቄዎች አሉት፣ ብዙ ነገር አለው። እኛ ያን ያለ ነው ምንድነው እኛ ጥያቄዎቻችን ወይም ርስቶቻችን አሳልፈን እንሰጣለን ማለት አይደለም። ህወሓት እናንተ የድሮ ቁስል ነው እየነካካችሁ ያላችሁት። በደል መችኛ አልፈጸመም እንኳን አላለም። በደል ፈጽማለች ቲፒኤልኤፍ በደል ፈጽሟል። ምን ከ1970ዎቹ አፄ ኃይለ ሥላሴ ከስልጣን ከወረዱ ጊዜ ጀምሮ የነበረው የፖለቲካል ፓርቲ አጌንስት አማራ አልነበረም ወይ? መኢሶን በይው ኢህአፓ በይው የኤኒ ፓርቲ ጥሪ እንዳለ አጌንስት አማራ ሆኖ የተዋቀረ ነው። ስለዚህ አሊያንስ ያስፈልጋል፣ ግን ከእነንትና ጋር አያስፈልግም። ታዲያ ከማን ጋር ነው የምትሰራው? ከማን ጋር ነው? አንዳንዴ አሊያንስ ተገደሽ ነው የምትሰሪው። ተገደሽ ከአብይ ጋር ነው። ከአብይ ጋር የነ ሳሚ አሊያንስ ባይዞ እኛ ኮሞኞቹ ነን ነው እንጂ ሳሚ ፌስቡኩን ቼክ ካረጋችሁ እያንዳንዷ የሚጽፋትን ነገር ታግ የሚያደርገው አያሌው መንበሩ ነው። አያሌው መንበሩ ያው እንደምታውቁት ብልጽግና ነው። ሳሚ ፌስቡኩን ሄዳችሁ ብትመለከቱ በእያንዳንዷ ጽሁፉ ላይ ታግ የሚያደርገው አያሌው መንበሩ ነው። ባይዞ በነገራችን እና እንደገና አሁን ዛሬ ያለውን እኔ አሁን አውቄ ነው እንደዚህ መስቀለኛ ጥያቄ የጠየኩት። ገብቷቸው መስቀል በነገራችን ላይ ብዙዎቻችሁ መረዳት ያለባችሁ ነገር የወልቃይት ጉዳይ ሆነ የራያ ጉዳይ የሚመለሰው ፋኖ ወደ ስልጣን ሲመጣ ብቻ ነው። ዛሬ ወልቃይትና ራያ አማራን ለማስገደል የተያዘ ቁማር እንጂ በአማራ እጅ ያለ ንብረት አይደለም። ኤኒ ታይም ከፈለገ አብይ አህመድ ደመቀ ዘውዱን ገሎ በ24 ሰዓት ውስጥ ለትግራይኖች የማስረከብ መብት አለው። ያስረክባል ካስፈለገ። በመከላከያ ነው ወልቃይት ቁጥጥር ስር ያለው። yes ቤትዬ ወልቃይት የኔ እናት ልንገርሽ፣ ወልቃይትን ለአማራ ክልል በህጋዊ መንገድ መስጠት ቢፈልግ ኖሮ አብይ አህመድ 5 ዓመት አይጠብቅም ነበር። ኤግዛክትሊ እንደው እሱም ይቅር በጀት አልሰጥም ያለው ለምንድን ነው? በጀት የከለከላት ወልቃይትን በጉልበት መሬቱን ይዛቸዋል። ወልቃይት የፌዴሬሽን የሚያውቃት በትግራይ ስር ናት ብሎ ነው 5 ዓመት ያለ በጀት የኖሩት። ሰምተሃል? ስለምክኑ ስለ ተፈናቃዮቹ ሰሞኑን ተፈናቃዮችን ለማስገባት ምንድነው አብይ የፈለጉት? በዶሮ ቤታቸው ቀጥታ እንዲመለሱ ነው የፈለጉት።
እነ ኮሎኔል ደመቀ ደግሞ ትግራዮችን የሚመለሱትን አንድ ቦታ ላይ የማስፈር ፍላጎት ነው ያለው ኮሎኔል ደመቀ ሌላ ቤት ተሰርቶላቸው ያንን አንቀበልም ብለው ነው እስካሁን ሰዎች እኮ ያልተመለሱት እኮ ነጌታቸው ረድ ኤግዛክትሊ በትምምነቱ መሰረት ተፈናቃዮች ከመግባታቸው በፊት መደረግ ያለበት ነገር አለ ተብሎ ማለት ነው መደረግ ያለበት ነገር አለ ተብሎ በዛ ምክንያት እኮ ነው ተፈናቃዮች እስካሁን እኮ ያንንም ነጌታቸው ናቸው ቢያሉት እኮ አስበዋል ያ ሁሉ ተፈናቃይ የተባለው የወልቃይት ኃይል ከገባ በኋላ ኢቭን አደገኛው ነገር ያሉ አደገኛው ነገር ማለት ነው ኤግዛክትሊ አሁን ወልቃይትን ወደ አጀንዳው እንመለከታለን አዎ እንመለሳለን ግን ወልቃይትን አብይ አህመድ አሊ ለአማራ ህዝብ በህጋዊ መንገድ መስጠት ቢፈልግ ኖሮ 5 ዓመት አይጠብቅም ነበር አንድ ሁለት እንደው ያ ሁሉም ቀርቶ በጀት አይከለክልም ነበር በጀት የከለከላት የፌዴሬሽኑ ወልቃይትን የሚያቃት በትግራይ ስር ስለሆነች በጉልበት የተያዘ መሬት ነው ብሎ ስላሰበ ነው ይሄን ደግሞ በቅርቡ ተናግሯል በፓርላማ ላይ ቀርቦ ተናግሯል ወልቃይት አማራውም የኔ ነው ይላል ትግራዮችም የኔ ነው ይላሉ ብሎ አልተናገረም ይሄን አልተናገረም ወይ ግን በፍርፋሪ ስለምትኖሩ ኦሬዲ እናንተ እኮ የጎንደርን ህዝብ ለብልጽግና ልትሸጡ ቀለም ቀብቶልናል ጎንደርን ብላችሁ ስታደንቁት የምትሉ ሰዎች እኮ ናችሁ አብይ አህመድ ጎንደርን አሳመረልን ጎንደርን አስጌጠልን ብላችሁ በየፌስቡኩ ስታደንቁ ስታሞካሹ የምትሉ ነውረኞች እኮ ናችሁ የጎንደርን ህዝብ ለብልጽግና ልትሸጡት በፍርፋሪ ስትጋጋጡ የምትሉ የጎጃምን ህዝብ የምታዋሩዱ የምትሳደቡ ከጎጃም ልትነጥሉት ብዙ ሞክራችሁ ነበር አልተሳካላችሁም አይሳካላችሁም ኔቨር ነው የማይሳካላችሁ ባናት ትተከላለህ እንጂ አትችሉም ማን ያውቃችኋል እናንተ እዚህ 3-4 ሰው እዚህ ተሰብስባችሁ 24 ሰዓት ከፍታችሁ ስትኝኝኝኝ ስትሉ ትላላችሁ ምንም አታመጡም አንድ ነገር መናገር ያለብኝ ነገር ቢኖር ምንድነው ጎንደርን መጀመሪያ ክልል እናርግ ብሎ ተነሱ አልተሳካም ከዛ ወደ ሁለተኛው ሄዱ ምንድነው እየተደረገ ያለው ይሄ የጎንደርን አብይ አህመድ አሊ ያስጌጠልን ስለሆነ ከአማራ ፖለቲካ እንነጥል ነበረ አልተሳካም ፌል አድርጋችኋል ዘመነ ካሴ እንዴት አባቱ ሆኖ ጎንደር የሚገባው አላችሁ ሀብቴና ዘመነ ካሴ እንትን ላይ ሄደው ሲተቃቀፉ ስታዩ እርማችሁን አወጣችሁ ስቅስቅ ብላችሁ አለቀሳችሁ ፈርዘርም ሄዳችሁ ሀብቴን አንገቱን እንቆርጣለን እንገለዋለን ምናምን አላችሁ ምንም አታመጡ ምክንያቱም የጎንደር ህዝብ ፍላጎቱን ያቃል ጀግናውን ያቃል ህዝቡን ያቃል ፍላጎቱን ያቃል አብይ አህመድ አሊ ቆሻሻ ሌባ ነው ጸረ አማራ ነው አማራውን ሳይገል እና ሳያጠፋ አብይ አህመድ አሊ አያቆምም መታወቅ አለበት ስለዚህ ወልቃይትን ነገ የትግራይ ኃይሎች ካንተ ጋር እንተባበራለን ፋኖን እንምታለ ቢሉት ይሰጣቸዋል ምንም አያመጡም ስለዚህ በግልጽ የተናገረው ተፈናቃዮቹ ይጉና ወደ ወልቃይት ይጉና የትግራይ ተፈናቃዮች ይጉና ሪፈረንደም ተደርጎ ከዛ በኋላ ነው ተወስዱት ነው ያላቸው የኛ ነው በእኛ ቁጥጥር ስር ነው አስመልሰን ትላለ እንዴ ጠቅላይ ሚኒስትሩ አልሰጣችሁም እኮ አለኩ የተፈናቀሉ ሰዎች ከተመለሱ በኋላ ሪፈረንደም ተደርጎ በሪፈረንደሙ ውሳኔ መሰረት ነው ህጋዊ የሚሆነው ተብሎ ተነግሯቸዋል ለዛ ነው ትንሹን ነገር እንኳን በጀት አልሰጥም ብሎ የከለከላችሁ ማለት ነው ሐቁ ፋክቱ ይሄ ነው ስለዚህ እዚህ ተደራጅተ በጎንደር ስም ጎንደር ያል ስታለቃቀስ ምትል ምረ የባዴን ተከፋይ እናንተ በጣም ነው ሰው የሚጸየፋችሁ በጣም ብዙ ሞክራችኋል ብዙ ርቀት ሄዳችኋል የጎንደርና የጎጃምን ህዝብ ልትነጥሉ ብዙ ሞክራችኋል አልተሳካላችሁ ወደፊትም አይሳካላችሁ እሱን ትታችሁት ወደ አንድነቱ ብትመጡና ከወንድሞቻችሁ ጋር ሆናችሁ ነው በዚህ ነውረኛ ስርዓት ላይ ብትነሱ ነው የሚሻለው ማንም ሰው የአማራ ፋኖ ጥያቄዎች የአማራ ህዝብ ጥያቄዎች የአማራ ፋኖ ይዟል በጥያቄዎቻችን በርስቶቻችን ላይ ማንም ሰው የሚደራደር የለም ታክቲካል አሊያንስ ማለት ፍላጎትህን ያንተ የሆነውን ነገር አሳልፈ ትሰጣለህ ማለት አይደለም ታክቲካል አሊያንስ አብራርተናል ብዙ ጊዜ የኢንቴሊጀንስ ሸር ማድረግ ሊሆን ይችላል የህክምና ቁስ መሰጣጣት ሊሆን ይችላል አብሮ በጋራ የመጣውን ወራሪ ኃይል በጋራ መምታት ሊሆን ይችላል ብለን ተናግረናል ከዛ ውጭ ግን ፈርዘር ያለውን በትግራይና
በአማራ ህዝብ መካከል ወልቃይትን እንደ ጆከር ይዞ አብይ አህመድ አሊ ሁለቱን ህዝቦች እያገዳደለ ለረጅም ጊዜ በስልጣን የመቆየት ፍላጎቱን ግን እናከሽፈዋለን። ሁለቱን ህዝቦች እያገዳደለ በስልጣን ሊቆይ አይችልም። ስለዚህ ለአማራ የሚያስብ ሰው ጠላትን ትቀንሳለህ እንጂ ጠላት በማብዛት የድሮ ቁስል እየነካኩ እንዲተደርገን ነበር ማለት የተደረገብንን ነገር ረስተን አይደለም። ግን ፖለቲካ ዛሬ ላይ ነው የሚሰራው። ዛሬ ላይ ሆነህ 4 ኪሎ እንዴት ትገባለው ነው ዛሬ ስለ ዛሬ ነው የሚሰራው። አብይ አህመድ አሊ ኤርትራን ጋብዞ ህወሓትን መጥቶበታል። አብይ አህመድ አሊ የሚጠላውን አማራ ታክቲካል አሊያንስ ፈጥሮ ህወሓትን ከ4 ኪሎ አባረው ስልጣን ይዘዋል። እናንተ ደግሞ እንደዛ ነው ስማርት መሆን ያለባችሁ። ይሄን ነው እየተናገርን ያለ ነው። ቤት እያመሰግናለሁ። እኔት ታንኪ ወንድም አለም አይዞህ። ግን ወንድምዬ አይዞህ በርታ። ምልህ ዛሬ በጣም ብዙዎቹ እውነቱን ያውቁታል። ታጥቆም ወጦ ዛሬ እየታገለ ያለው እኮ ወልቃይትና ራያ የአብይ አህመድ ቁማር አማራውን ማዳከሚያ አማራውን እንካንኪ እያለ ለመያዣ ነው እንጂ የተጠቀመበት ለአማራው እያደረገው። እንደውም በምንም መንገድ የወልቃይት መሬት ወደ አማራ ራሱ የማይመለሰው በቁጥር የአማራ ህዝብ በቁጥር ከኦሮሞ እንዲበልጥ ራሱ ስለማይፈለግ የአማራ የሆኑ ርስቶች ራሱ ወደ አማራ በአማራ ስር እንዲሆኑ ታውቃላችሁ። አንደኛው አብይ በጀት በጅቶ ያ ህዝብ የአማራ ነው ያ መሬት የአማራ ነው ብሎ የማይልበት አንዱና ትልቁ ኢቭን የወልቃይት ህዝብ እንደ አማራ በህዝብ ቁጥር ራሱ አይቆጠርም። ወደ አማራው እንደማይቆጠር ስንቶቻችሁ ናችሁ የምታውቁት? የመተከል ህዝብ ወደ አማራው እንደማይቆጠር የራያ ህዝብ በአብዛኛው ማለት ነው። ለምን አማራ በዛች ሀገር ላይ ቁጥሩ ብዙ እንዳይሆን ራሱ ዋነኛው ማሰሪያው የወልቃይትን የራያ የመተከል የደራ የሸዋ ምናምን አካባቢ ያ ሁሉ ህዝብ በአማራ ስር እንዲቆጠር አይፈልግም። የአብይ ትልቁ ቁልፋቸው ያንን መሬት በመያዝ በማወዛገብ ፖለቲካ በመስራት አማራውን ለረጅም ጊዜ የሚፈልጉትን ሀገር ሰርተው የሚፈልጉትን ጨፍጭፈው የሚፈልጉትን ነገር አድርገው እስኪሄዱ ድረስ ወልቃይት የሚባለውን መሬት እንካንኪ አድርገው በመሃል ይዘው ጨዋታ ነው እየተጫወቱ ያሉት እንጂ መቼም ለአማራ ያረጉትም አማራ እጅም አይደለም ወልቃይትና ራያ ያለው በነገራችን ላይ ማለት ነው። ምክንያቱም ያ ቢሆን ኖሮ ተወደደም ተጠላም በጀቱን ለአማራ ይበጅተው ነበረ። ኦፊሻል በጀቱን ከበጀተ ደግሞ ትግራይ ራሱ ድሮ ነው ጦርነት የሚያነሱት በስነ ስርዓት ማለት ነው። እውነቱ ነገር ይሄ ስለሆነ መሐመድ አለ ሳታወራ እስካሁን ድረስ አለው ቤቲ